ጤና ይስጥልኝ የተከበራችሁ አድማጮች። ባለፈው 1001 ሌሊቶች ከሚባሉት የአረብ ተረቶች ውስጥ አሊባባና 40ዎቹ ሌቦች የተሰኘውን ታሪክ አቅርቤላችሁ በጣም ወዳችሁት ነበር። ዛሬ ደግሞ ብላቴን ጌታ ማህተመ ሥላሴ ወልደ መስቀል ሲወርድ ሲዋረድ የመጡ የኢትዮጵያ ተረቶችን ሰብስበው እንቅልፍ ለምኔ በሚል በ1960 ካሳተሙት መጽሐፍ ውስጥ ስንዝሮ እና የአንድ አባት ኑዛዜ የተሰኙትን አቀርብላችኋለሁ። የስንዝሮን ተረቶች አብዛኞቻችን ስንሰማ ያደግን ሲሆን እንደ ናስሩዲን እንደ አባ ገብረሃና ሁሉ የተለያዩ ተረቶች ዋና ባለታሪክ ሆነው እናገኘዋለን። በዘመናዊ ስነ ጽሑፍም የተለያዩ ቦታዎች ላይ የራሱን ታሪክ ይዞ ሲገባ እናገኘዋለን። ለምሳሌ የአዳም ረታን የስንብት ቀለማት መጥቀስ ይቻላል። ተረቶቹ መጨረሻቸው ላይ ምን ለማስተላለፍ እንደተፈለገ እንደ ማጠቃለያ አጫጭር የግብረ ገብ አስተምህሮ አብሮ ስላላቸው እሱንም አነብላችኋለሁ። ሰሞኑን እነዚህ ተረቶች የተረኩላችሁ አንድም ልጅነታችንን እንድናስታውስ ሲሆን በሌላ በኩል ደግሞ በተረት ውስጥ በርካታ ቁም ነገር አለና ለልጆቻችሁ ለታናናሽ እህት ወንድሞቻችሁ ቢሰሟቸው ተገቢ ናቸው የምትሏቸውን መርጣችሁ የሀገራችንንም ሆነ የውጭ ተረቶችን እንድታነቡላቸው ወይም በልጅነታችሁ የሰማችኋቸው እንድትነግሯቸው ለማሳሰብ ነው። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ታሪኮቹ እናልፋለን። ስንዝሮ። አንዲት ድሃ ሴት 6 ወንድ ልጆች ወልዳ በብዙ ድካም የሙያተኛ ሥራ እየሰራችና እየለመነች በምታገኘው ገንዘብ አሳደገቻቸው። እነሱ ግን ቁም ነገር የሌላቸውና ሐኬት የበዛባቸው ሆኑ። አድገውም ለሥራ ስለደረሱ አርሰውና ቆፍረው ከችግር ያድኑኛል በማለት በእርሻ ሰዓት ሰው ሲዘራ አይታ እሷም ስንዴ፣ ባቄላ፣ አተርና ልዩ ልዩ የእህል አይነት ከባለጸጋ ተበድራ አምጥታ በሉ እናንተም እንደ ሰዎቹ ልጆች ሁሉ ረሱና ዝሩ ብላ ዘሩን ሰጠቻቸው። እነሱ ግን የተቀበሉትን እህል እየቆሉ ይበሉና የማታ ማታ እግራቸውን ጭቃ ቀባብተው እምዬ ቁፋሮው ገደለን አገር ምድሩን ዘርተነዋል እያሉ ለእናታቸው ሐሰት ወሬ ነግሯታል። እሷም ሳትጠራጠር እውነት በሥራ የዋሉ እየመሰላት ልጆቼ ተጎዱብኝ በማለት ማታ ማታ ለእግራቸው ውሃ በኩስኩስ ታሙቃ እንዲታጠቡ ትሰጣቸዋለች። የሚተኙበትንም ቆጥ እሷው ራሷ ታነጣጥፍላቸዋለች። በዚህ አኳኋን ሲያታልሏት ከቆዩ በኋላ የዘሩ ወቅት አልፎ የእሸት ወራት ሲደርስ የየሰዎቹ ልጆች ለወላጆቻቸው እሸት ሲያመጡላቸው አይታ እኔም አምሮኛል፣ ምን ነው ከእርሻችሁ ብታመጡልኝ ስትል ጠየቀቻቸው። ተንኮለኞቹ ልጆችም በቤት ድረስ ያላመጣንልሽ ዓይንሽ ያየውን መርጠሽ እንድትበይ በማለት ነው። እርሻችንም ያውልሽ እዚያ ማዶ ከላይ ጀምሮ እስከ ታች የሚታየው በሙሉ የኛው ነው። ማንም ከልካይ የለብሽም። ሄደሽ እንደ ልብሽ የፈለግሽውን አይነት እሸት ቀጥፈሽ መብላት ትችያለሽ ሲሉ የአንዱን የሀብታም ገበሬ ሰብል አሳዩአት። እናታቸውም የልጆቿን ጉልበት እያመሰገነች ወደ አመለከቷት እርሻ ሄደችና ከባለጸጋው ሰብል መካከል አንፈራጣ ተቀምጣ እየቀጠፈችና እየዘነቦጠች ትበላ ጀመር። በዚህ ጊዜ የእህሉ ባለቤት ሽመሉን ይዞ ሲሮጥ መጥቶ ማን ፈቀደልሽና ነው እዚህ የገባሽው? በይ አሁን አትውጪም ሲል ጠየቃት። እሷም የት ነው የምወጣው? በልጆች አዝመራ ዓይኔ ይውጣና አትሄድም ስትል በልበ ሙሉነት ተሳድባ መለሰችለት። እሱም ያለ ርኅራኄ በያዘው ሽመል እየጨረገደ ከእህሉ ውስጥ አስወጥቶ አባረራት። በዚህ ጊዜ ከልጆቿ ቀጣፊነት የተነሳ በመደብደቧ እጅግ አዝና ወደ ፈጣሪዋ አንጋጣ ጌታዬ መልክ ወይም ቁመት አልልህም፣ በቁም ነገር ከነዚህ የተሻለ አውራጣትም እንኳን የሚያህል ብልህ ልጅ ስጠኝ ስትል በቁመቷ ሙሉ እንባዋን እያወረደች ብፅዓት አደረገች። እግዚአብሔርም የለመኑትን የማይነሳ የነገሩትን የማይረሳ ስለሆነ እንደ ምኞቷ አውራጣት የሚያህል ወንድ ልጅ ሰጣት። ለልጁም በቁመቱ ማጠር ምክንያት ስንዝሮ የሚባል ስም ወጥቶለት በዚሁ እየተጠራ አድጎ እናቱን በሥራ ለማገልገል ደረሰ። ቅን አገልጋይ በመሆኑና ወላጅቱን በማስደሰቱ እየተወደደ ስለሄደ ወንድሞቹ ቀንተው ለመግደል ይመክሩበት ጀመር።
ከዕለታት አንድ ቀን እነዚሁ 6ቱ አጉራማ ወንድሞቹ ከብት እንስረቅ ተባብለው ወደ አንዱ አገር ሄዱ። ስንዝሮም እየተሸሸገ ሳያዩት ስርስራቸው እያለ ተከተላቸው። ለመስረቅ ካሰቡበትም ቦታ ቢደርሱ አጥሮ የጠበቀ መዝጊያው በተዋጋ የጠነከረ ኑሮ ለመግባት ባለመቻላቸው ወይ ነዱ፣ ዛሬ ስንዝሮ መጥቶ ቢሆን ኑሮ ይህን ጊዜ ጠቅመን ነበር ሲባባሉ ሰማ። በዚህ ጊዜ አለሆነ ወንድማችሁ ሲል ከስራቸው ብቅ አለ። እነሱም በመኖሩ ደስ ብሏቸው በል ግባና ከብቶቹን አስወጥተህ አምጣ ሲሉ አዘዙት። ትንሹም ሰው በወንዳውንዴው ስር ሾልኮ ገባና በበረት ሲደርስ ወንድሞቼ ዳለቻውን ነው ሰመግማውን ወይስ ዶግማውን ማናቸውን በሬን የማመጣው እያለ ይለፈልፍ ጀመር። ባለቤቱ ድምፅ ሰምቶ የራስጌውን ዱላ መዞ ሐኔውን አገንድሮ ቢወጣ ከበሬ ጥፍር ስር ተሸሸገ። እየተዘዋወረ ቢፈልግም ሰው ስላጣ ሰይጣን ነው ብሎ ተመልሶ ገብቶ ከቆጡ ተኛ። አሁንም ጥቂት ቆይቶ እንደ በፊቱ ወንድሞቼ የማስወጣው ጥቁሩን ነው ነጩን ወይንማውን ወይስ ደግሞ በለጭማውን እያለ በጎላ ድምፅ ሲጠይቅ ተሰማ። ባለቤቱም እንደገና ወጥቶ በሩን ቢመረምር እንደዚያው በተዋጋ ተጠርቅሞ እንደተዘጋ አገኘው። ከበረትም ከብቶቹም ቢቆጥራቸው ሁሉም መኖራቸውን አረጋገጠ። ስለዚህም ይህ ነገር ሰይጣን ነው ብሎ ከቤቱ ገብቶ ተመልሶ ተኛ። ከዚህም በኋላ ስንዝሮ ከበሬው እግር ስር ወጥቶ አጉራውን ከፍቶ የሰባውን በሬ መርጦ ነድቶ ለወንድሞቹ አስረከበ። እነሱም አፋዊ ምስጋና አደረጉለትና ቶሎ ብለው አንዱን በሬ አረዱት። ብልትም ማውጣት እንደጀመሩ በምን አዋዜና ፍርንጅ ስጋውን እንብላ ይሆን እያሉ ሲጠያየቁ ሰምቶ አቶ ስንዝሮ አታስቡ እኔ ያመጣላችኋለሁ ብሎ ተመልሶ ከዚያው ከባለ ከብቱ ቤት በፉካ ሾልኮ ገባ። ወዲያው ማደያ ላይ ቆሞ ወንድሞቼ የቅቤውን ነው ወይስ የድልውን ቅል የማመጣው እያለ በመጣራት ሲለፈልፍ ተሰማ። በዚህ ጊዜ ባለቤቱ አረ ዛሬ ምን ጉድ መጣብን በማለት ሚስቱን ተነሽ እሳት አንድጂ ሲላዘዛት፣ እሷም የግዷን ስትጨነቅ ከቆጥ ወርዳ ማዘንቱ ላይ ተቀምጣ የተዳፈነውን እሳት ለማንደድ እፍ ስትል የስዕለቱ ልጅ ረመጡን አፍሶ በዓይኗ ድርግም አደረገባት። ወዲያው ደንግጣ እረ በሳት አቃጠለኝ እያለች እዚያው ማዘንቱ ላይ ወድቃ ትንፈራፈር ጀመር። ባልየውም የማትረቢ እሳት እንኳን ማንደድ የማይሆንልሽ ፈዛዛ በማለት በቁጣ ከቆጡ ወርዶ ለማንደድ አጎንብሶ እፍ ሲል ሳለ ስንዝሮ አሁንም ተንጠራርቶ ረመጡን አፍሶ በዓይኑ ላይ ሞጀረበት። እሱም ሰማይና ምድሩ ዞሮበት የሚይዘውንና የሚጨብጠውንም አጥቶ ሲደናበር ባየ ጊዜ ማጀቱ ገብቶ እየተንጎራደደ የሚፈልገውን ካገኘ በኋላ የቅቤና የደልህ ቅሉን ተሸክሞ ወጣና ለወንድሞቹ ይኸው ይዤ መጣው ብሎ ሰጣቸው። እነሱ ግን ስለ አገልግሎቱ አንዳች እንኳ ምስጋና ሳያደርጉለት ስጋውን ለመብላት ቸኩለው ቅቤውንና ድልውን ተቀብለው ሂድ ከፊታችን ብለው እንደ ውሻ አባረሩት። ስንዝሮም እያዘነና እየተከዘ እባካችሁ ወንድሞቼ ቆሽትና ወተት አንጀቱን እንኳን ስጡኝ ብሎ አጥብቆ ለመናቸው። ምኞቱ ይህ ከሆነ ይውሰድ በማለት ሁሉም ተስማሙ። እሱ ግን እናቱን በጣም ይወዳት ነበርና ያገኘውን ምናምን ሳይቀንስለት ለእርሱ አስቀመጠ። ወንድሞቹም የሚበቃቸውን ያክል ከተመገቡ በኋላ የተረፈውን ስጋና ከብቶቹን መከፋፈል ያዙ። በዚህ ጊዜ ስንዝሮ አንዲት የከሳች ላም ነበረችና ይህችን እንኳን ስጡኝ ሲል ጠየቃቸው። እነሱም ስለፈቀዱለት ወሰዳትና በሚገባ ይዞ ከሚበላው እያበላ በጣም አወፈራት። መልኳም እጅግ አማረ። ስንዝሮ ይህች ላምህ በምን ወፈረችልህ ሲሉ ወንድሞቹ ጠየቁት። እሱም በተንኮል አንድ በመሆኗ ነው ሲል መለሰላቸው። በዚህ ጊዜ እነዛ ቂሎች ለካ የኛም አንዳንድ ቢሆኑ ይወፍሩ ኖሯልና ብለው አንዳንድ ከብት እያስቀሩ ሌሎቹን በሙሉ ፈጇቸው። ይሁን እንጂ ምንም ቁጥራቸውን ቢቀንሱ ሳይወፍሩላቸው ቀሩ። ስለዚህም በቀሩት መገደል ተጸጽተውና ተናደው የስንዝሮን ላም ቀምተው አርደው በሉበት። ትንሹም ሰው በላሙ መታረድ እጅግ አለመጠን አዘነ፣ ተከዘም። በኋላም ሄደና እባካችሁ ወንድሞቼ ሌላ እንኳን ቢቀር ቆዳዋን ስጡኝ ብሎ ለመናቸው። እነሱም እንዲወስድ ፈቀዱለት። ከዚህ በኋላ ቆዳውን አድርቆ
ተሸክሞ በማለዳ ገበያ ሄደ። ሕዝቡ ከሚገበያይበትም ቦታ ትልቅ ዛፍ ነበርና ከዚያ ላይ ወጥቶ ድምጡን አጥፍቶ ተቀመጠ። ገበያውን በደራ ጊዜ ያንን ቆዳ በኃይል እየመታ የተሰበሰበውን ሰው አሸበረው። እንዲያውም በመንጠራራት እየደጋገመ በመደብደቡ ዲና መጣብን እያለ ገበያተኛው ሸቀጡንና ዕቃውን እየጣለ በያለበት ተበታተነ። ጥቂት ቆይቶ ቀበሌው ምድረ በዳ ሲሆን አይቶ ስንዝሮዬ ከዛፉ ላይ ወረደና ሰው ጥሎ የሸሸውን እህል፣ ወርቅ፣ ብርና ማናቸውንም ሸቀጥ ሁሉ በገበያተኛው አህያና ጋስስ ጭኖ እየነዳ ሄዶ ማታ ከቤቱ ገብቶ ለእናቱ አስረከባት። ወንድሞቹ ፈረሶችና በቅሎች፣ ወርቅና ብር፣ ማንኛቸውንም ለኑሮ ጠቃሚ የሚሆን ብዙ ሀብት ማግኘቱን አይተው ይህንን ሁሉ ከወዴት አመጣኸው ሲሉ ጠየቁት። እሱም ወንድሞቼ ሆይ የዚያችን የላሜን ቆዳ በቀጭኑ እየተለተልኩ አድርጌ ገበያ ባወጣው ቆዳ ተወዶ ኖሮ ብዙ ገንዘብ ስላገኘሁበት ይህንን ሁሉ ሲሳይና ዕቃ ለመግዛት ቻልኩ ሲል መለሰላቸው። እነሱም ይህን በመስማታቸው የተረፏቸውን ከብቶች አርደው ቆዳቸውን ሰንጥቀው ወደ ገበያ ይዘው ወጥተው እየተዘዋወሩ ቆዳ ግዙ ይሉ ጀመር። በገበያ ያለውም ሕዝብ የምን ቂሎች ናቸው የቆዳ ቋንጣ ይዘው የሚዞሩ እያለ መሳቂያ አድርጓቸው ዋለ። ማታም ምንም ሳይሸጡለት እንደተሸከሙ ወደ የሰፈራቸው ተመልሰው ገቡ። በማግስቱም ጧት ከየቤታቸው ተጠራርተው ከአንድ ስፍራ ላይ ተሰብስበው እየዶለቱ ሲማከሩ ከስድስቱ አንዱ ወንድማቸው ረይህ ስንዝሮ ምንኛ ጠገበ፣ ሲያሞኘን የአንድ ላም ቆዳ ይህንን ሁሉ ገንዘብ አወጣልኝ ብሎ ከብቶቻችንን አሳርዶ የገበያው ሰው ሁሉ መሳቂያ አድርጎ ነው አለ። እንግዲህ ምን ይበጀናል ሲል ጥያቄ አቀረበ። አንዱ ደግሞ እሱም ከነቤቱ እናቱን ጭምር አቃጥለን ካላጠፋ ነው ምንም ጤና አናገኝም ሲል ሐሳቡን በመግለጡ ሁሉም በምክሩም ተስማሙ። ስንዝሮም ወንድሞቹ ሊገድሉት ማሰባቸውን ስላወቀ ሙቀጫውን ልብስ አልብሶ ከቆጥላ አስተኝቶ እናቱን ይዞ ተሸሸገ። ወንድሞቹም እንደተማከሩበት በጭላንጭል ሰው መኖሩን ካረጋገጡ በኋላ በቤቱ እሳት ለቀቁበት። ቆመውም ቃጠሎውን ሲመለከቱ አንዳንድ ነገር በፈነዳ ቁጥር እሰይ የዚያቸው ፈርሳም ልቧ ፈነዳ፣ ዓይኗ ፈነዳ እያሉ በመደሰት ቆይተው እሳቱ ሲበርድ ወደ የቤታቸው ተመለሱ። በማግስቱ ስንዝሮ ከወንድሞቹ ዘንድ ሄዶ እባካችሁ የቤቴን አመዱን እንኳ ፍቀዱልኝና ልውሰድ አላቸው። እነሱም ከመቃጠል በመዳኑ እየተደነቁ ውሰደው፣ እኛ ምን ቸገረን፣ አመድ ምን ያደርግልናል ሲሉ መለሱለት። ከዚህ በኋላ ስንዝሮ ከገበያ ባመጣቸው ከብቶች በስልቻ አመዱን ጭኖ ወደማይታወቅበት አገር ሲጓዝ ውሎ ከአንድ ሀብታም ግቢ ሲደርስ የመንግሥት እህል ጭኛለሁና አሳድሩኝ ሲል ለመነ። የመንግሥት እህል የጫነ ክብር አለውና ያ ከበርቴ ቶሎ ተቀብሎ አሰፈረው። ለከብቱም አስፈላጊውን ገፈራ ሰጥቶ ስንዝሮን በሚገባ አስተናግዶ ከድንክ አልጋ ላይ አስተኛው። እኩለ ሌሊት ሲሆን ባለቤቱም እንቅልፍ ድብና አድርጎ ሲወስደው አይቶ ስንዝሮ ሆዬ ከተኛበት ተነስቶ ጎተራ ቀዶ ነጩን ጤፍ አውጥቶ እሱ ስልቻ ድረስ ነስንሶ ተመልሶ ተኛ። ጠዋት ከመኝታው ተነስቶ ወንድሞቼ አጫጭኑኝ፣ መንገድ በማለዳ ነው አላቸውና ቀደም ብሎ ወደ ጭነቱ ሄደ። ኧረ ምንድነው የፈሰሰው እያለ እንደተሰረቀ ሰው ሁሉ ይቅበጠበጥ ጀመር። የቤቱም ጌታ ድምፁን ሰምቶ ምንድነው ወንድሜ ምን አገኘህ አለው። በጭነቴ ዙሪያ ነጭ ጤፍ ፈሷል፣ ይህም እኔ ያስኩትን ይመስላል። አረ ለመሆኑ እስቲ ስልቻ የለው ናርዳኝ አለና ቢፈታው አመድ ሆኖ አገኙት። በዚህ ጊዜ አቶ ስንዝሮ የጨዋ ግቢ ነው ብዬ ከቤታችሁ ባድር የመንግስቱን ጤፍ ጎተራችሁ ውስጥ ገለብጡት አድሩ ትዘርፉኝ። እንግዲህ እኔ ምን አደርጋለሁ? ወደ መንግስት አደባባይ ሄጄ ጨዋለሁ እያለ ይጋበዝ ጀመር። ወዲያው ከበርቴው ጫማው ላይ ወድቆ እባክህ ወደ ዳኛ አትሂድ፣ ሀብቴን አታስወርሰኝ፣ የመንግስቱን ነጭ ጤፍ እንደሆነ እኔ ከፍላለሁ ብሎ ካስታገሰው በኋላ አመዱን እየገለበጠ ጤፉን በስልቻው ሞልቶ አጫጭኖ ወደ ሀገሩ ሰደደው። ስንዝሮም ከብቶቹን እየነዳ እህሉን ይዞ ሄዶ ለእናቱ አስረከባት። ወንድሞቹ ግን እንደ ልማዳቸው መጥተው ደግሞ ይህንን ሁሉ ጤፍ ከየት አመጣው ሲሉ ጠየቁት። እሱም እናንተ ቤት የምታቃጥሉት አመዱን አመድ ውድ ከሆነበት ሀገር ወስጄ በጤፍ ለወጥኩት አለና መለሰላቸው። እነሱም
እንግዲያውማ አመድ እንዲህ ያለ ጤፍ ከለወጠ እኛስ ቤታችንን አናቃጥልም ብለው ስድስቱም ያላቸውን ቤት አጋይተው አመዱን ከያምባው በለመኑት አጋሰስ ጭነው ወደ አንድ አገር ሄደው በጤፍ ለውጡን እያሉ መንደር ለመንደር ይዞሩ ጀመር። የአገሩም ሰዎች ይህ አነጋገር እንግዳ ስለሆነባቸው ከወዴት የመጣችሁ ቂሎች ናችሁ? ለመሆኑ አመድ ያድርጋችሁና ቤት አገር ነው አመድ በነጭ ጤፍ ይለወጣል ሲባል የሰማችሁት? እያሉ መሳቂያና መሳለቂያ አደረጓቸው። እነሱም በመታለላቸው በጣም ተናደውና ተበሳጭተው ስለነበር ወደ አገራቸው ተመልሰው እንደገቡ ስንዝሮን ገደል ለመጣል ምክር አደረጉ። ወዲያውኑ ቀፎ ሰርተው እዚያ ውስጥ ለማግባት ይዘውት ሳለ እባካችሁ ወንድሞቼ እንዳያቃዠኝ ከራስጌ የማስቀምጠው ማጭድ ስጡኝ አላቸው። እነሱም ይሁን እሺ ብለው ሰጡት። ቀፎን ዘግተው ከጨረሱ በኋላ ተሸክመው ሲጓዙ በመንገዳቸው አጠገብ ዳሳዩ። በዚህ ጊዜ መቼም ለሆዳቸው የሞቱ ነበሩና ጥቂት በልተንና ጠጥተን እንመለስ ብለው የተሸከሙትን ከአንድ ቦታ ላይ አኑረው ወደ ድግሱ ቤት ሄዱ። ገና እግራቸውን ልፍ ሲል ስንዝሮ ሆዬ በሰጡት ማጭድ ቀፎውን ቀዶ ወጥቶ በራሱ ምትክ ድንጋይ ጨምሮ ቀዳዳውንም በደንብ ደፍኖ ተሸሸገባቸው። ወንድሞቹም ሲጠጡ ውለው ስካር ስለተጫጫናቸው እንደመጡ ቀፎውን ካኖሩበት አንስተው ወደ ገደል ሰደው ገደል ነው ብለው ወደ የቤታቸው ተመለሱ። ስንዝሮ ግን ከሞላ ወንዝ ዳር ተቀምጦ ይጠባበቅ ነበርና በመሃል አንድ ሴት ጃኖ ለብሳ አገልግል ተሸክማ ከሩቅ ስትመጣ ተመለከተ። እንደደረሰችም ከወንዙ ዳር ሲንጎራደድ አይታ በመጣራት ጌታ እባኮ ያሻግሩኝ ስትለምነችው፣ ስንዝሮም እሺ ደህና ነው በሴት ልጅ ላይ አይጨክንምና ያለ አንድ ኪሳራ አንቺንም ዕቃሽንም በደህና አድርጌ ያሻግራለሁ ብሎ ቃል ሰጣት። ወዲያው ጃኖውንና አገልግሉን ብቻ ተሸክሞ በቁማና ካሻገረ በኋላ ተመልሶ መጥቶ ሴቲቱን ይዞ ገባ። ነገር ግን በልቡ ተንኮል አስቦ ኖሮ ከመሃል ሲደርስ ስለለቀቃት ፈረሰኛው እያዳፋ ይዟት ወረደ። ከዚህ በኋላ ስንዝሮ የሟችቱን ልብስ ተከናንቦ ከአንድ ዛፍ ስር ተቀምጦ አገልግሉን ከፍቶ ፍትፍቱን ይበላ ጀመር። ሊጠግብ ሲል አንድ ፈረሰኛ በመንገድ ሲያልፍ አየና ጠርቶ ወንድም እንደኔ ርቦ እንደሆነ እንካ ብላ ብሎ አገልግሉን አቀረበለት። ሰውየውም መመገብ እንደያዘ ይህ ፈረስ ጮሌ ነውን? እስቲ ጥቂት ልሞክረው አለው። ስለፈቀደለትም ተቀምጦ እስቲሞቀው ድረስ በደንገላሳ ወዲያና ወዲህ ይል ጀመር። ወዲያ ሲሄድ መጣ፣ ወደዚህ ስመጣ ሄደ እያልክ ሳትቸኩል ቀስ እያልክ ብላ ብሎ አስጠንቅቆት ነበርና ወዲያ ሲሄድ መጣ፣ ወዲያ ሲመጣ ሄደ በማለት ጥቂት ካላመደ በኋላ ልበ ሙሉ ስንዝሮ ኮርኩሮ ጋልቦ ጠፋ። ባለፈረሱ ግን በልማድ መጣ መጣ ሲል ቆይቶ በመጨረሻው ዞር ቢል ላይኑ እንኳ የሚያየው አጣ። ስንዝሮ ግን ጃኖውን ደርቦ በፈረስ ተቀምጦ እየተቆነነ ከቤት ገባ። ወንድሞቹም እንደ ልማዳቸው ይህንን መሳይ ፈረስና ልብስ ከወዴት አመጣ ብለው አጥብቀው ጠየቁት። እሱም ገደል ከገቡ ባዝራው፣ ድንጉላው፣ ጃኖ እንዲህ አይደለም ሞልቷል አላቸው። እንግዲያውስ እባክህ እኛንም ስደደን ሲሉ ለመኑት። እሱም ምን ከፋኝ፣ እሺ እኔ እንደናንተ ምቀኛ አይደለሁም፣ ሌላ ከሚጠቀምበት ወንድሞቼ ብትወስዱት ደስ ይለኛል አለና ስድስቱንም ወስዶ በተርታ ከገደሉ አፋፍ ላይ አቁሞ አንዱን ያውልህ ይታያል ብሎ ሲያጎነብስ በስውር ከቂጡ ገፋ በማድረጉ ከድንጋይ ላይ ተከስክሶ ደሙ ስለቀላ አጥንቱ ስለነጣ ለቀሩት ይውላችሁ ጃኖን መዘዘው አላቸው። አንኮላ ቂል ወንድሞቹም በመመቀኛኘት ሳይጨርስና ሁሉንም ሳይወስደው ቶሎ እኔን ስደደኝ በማለታቸው ሁሉንም እያከታተለ ገደል አገባቸው። ከዚህ በኋላ እናቱን በመልካም አድርጎ አገልግሎና ጦሮ ስትሞትም በወግ በማዕረግ ቀበራት። እሱም በደህና ሲኖር ቆይቶ ከዕለታት አንድ ቀን የረጋ ወተት በጣባ ቀድቶ እያማገ እስኪጠግብ ምሳውን ከበላ በኋላ ትንሽ እርጎ ፍንጣቂ ሆዱ ላይ ጠብ ብላ በማየቱ እሷን ጎንበስ ብዬ ልሳለሁ ሲል ተቀመጠበት ፈንድቶ ሞተ ይባላል። ሰው አጠረ ቀጠነ ተብሎ አይናቅም።
ለደግም ሆነ ለክፉ ሥራ እንደ አእምሮ ስፋት ችሎታ ይኖረዋል። ይሁን እንጂ የኃይለኛውም የደካማውም የብልሁም የየዋሁም አሸናፊ ሞት ስለሆነ ይህን አውቆ ከተንኮል ርቆ ውለታ ቢስ ሳይሆኑ በጎ ሥራ እየሰሩ መኖር የተመረጠ መሆኑን ማወቅ ይገባናል። የአንድ አባት ኑዛዜ። ሦስት ወንድ ልጆች ያሉት አንድ ሰው ነበረ ይባላል። እሱም አርጅቶ ጊዜ ሞቱ ስለተቃረበ ሽማግሌዎችንና የንስሐ አባቱን አስጠርቶ ኑዛዜ አደረገ። ይኸውም እንዲያው በደፈናው አንዱን ልጄን መርቄዋለሁና ርስቴንም ቤቴንም ከብቴንም ያለ ሀብቴንም ሁሉ በሙሉ ይውሰድ፣ ምንም አይነካበት፣ አለቃ አድርጌዋለሁ። አንድም ከብት ያለ ፈቃዱ አይነካበት። ሁለተኛው ልጄ ምንዝር ሆኖ ይብላ፣ የወንድሙን ቃልና ትእዛዝ ሰምቶ ይደር። ዳግም ሦስተኛውን ልጄን ረግሜዋለሁና ከርስቴም እንዳይበላ ከቤቴም እንዳይቀመጥ ከብትም እንዳይካፈል የሚል ነው። ነገር ግን የመረቀውንም ምንዝር ሆኖ ይብላ ያለውንም የረገመውንም ለይቶ ሳይናገር ቀረ። ሽማግሌዎቹና የንስሐ አባቱም ይህንኑ ሳያጣሩ ኑዛዜውን ብቻ ሰምተው ተነስተው ወደ የቤታቸው ሄዱ። ይህም ሽማግሌ ሰው ምንም ያህል ሳይቆይ ጥቂት ሰንብቶ ወዲያው ሞተ። እነዚያም ሦስቱ ልጆች በገመድ ታጥቀው ሲያለቅሱ ውለው አባታቸውን ቀብረው ማታ ሕዝቡን ወደ የቤቱ አሰናበቱ። አባታቸው ጥሩ ክርስቲያን ነበርና ልጆቹ ከሞተበት ቀን ጀምረው ሳልስቱን፣ ሰባቱን፣ 12ቱን፣ 20ውንና 30ውን አስቆርበው 40ውን ደግሞ በመልካም ደግሰው አወጡ። በማግስቱ ጧት ሦስቱ ወንድማማቾች ዳሱ ሳይፈርስ ዋንጫው ሳይመለስ የአባታችንን ኑዛዜ ንገሩን ብለው የንስሐ አባትየውንና ያናዘዙትን ሽማግሌዎች ጠየቋቸው። እነሱም ብዙ ምስክሮች ባሉበት አባታችሁ አንደኛችሁን መርቆ ያለውን ሀብት ሁሉ ሰጥቶ አለቃ አድርጎታል፣ ሁለተኛውን ምንዝር ሆኖ ለወንድሙ ታዞ ቃሉን ሰምቶ እንደ አባት አክብሮ እንዲያድር ሲያደርግ፣ ሦስተኛውን ግን ረግሞ ከርስቴም አይብላ ከወንድሞቹም አይቀላቀል ከቤቴም አይቀመጥ ብለዋል ሲሉ ኑዛዜውን አፈሰሱ። ልጆቹም ተራቸውን የተመረቀውን ምንዝር ሆኖ ይብላ የተባለውን የተረገመውን በስሙ ለይታችሁ ንገሩን ብለው ጠየቋቸው። አናዛዦቹ ግን ይህንኑ ነገረን እንጂ ሌላ የገለጸልን ነገር የለም፣ ስለዚህ ወደ ተማረ አዋቂ ሄዳችሁ ይለይላችሁ እንጂ እኛ ፍቺውን አላወቅነውም አሏቸው። ወንድማማቾቹም ስለተቸገሩ ተነስተው ከአንድ ስመጥሩ ፈላስፋ ዘንድ ሄዱ። እሱንም ምንም አርጅቶ ከተቀመጠበት መነሳት አቅቶት ከቤት ሁሉ መናገር አውቆት ቢያገኙት፣ ጌታችን ሆይ አባታችን ሲሞት አንደኛችንን መርቄዋለሁና ርስቴንም ከብቴንም በሙሉ ይውሰድ፣ አንደኛችንን ምንዝር ሆኖ ይብላ፣ ለወንድሙ ታዞ ቃሉን ሰምቶ እንደ አባት አድርጎ አክብሮ ይደር፣ አንደኛችንን ደግሞ ረግሜዋለሁ፣ ከርስቴም አይብላ ከቤቴም አይቀመጥ ከብቴንም አይንካ ከልጆቼም ዘንድ አይድረስ ብሎ ተናግሮ ሞተ። ነገር ግን የተመረቀውን ምንዝር የሚሆነውንና የተረገመውን በመለየት አልገለጸልንም። አንተ ምስጢርን የምትመረምር አዋቂ መሆንህን ስለሰማን ይህንን ነገር ፈተህ ትነግረን ዘንድ ይኸው ወደ አንተ መጥተናል አሉት። ፈላስፋውም ዝርዝር ጉዳዩን ካዳመጠ በኋላ የዚህ ፍቺው በእውነት ለእኔ አልተገለጸልኝም፣ ስለዚህ በጣም የተማረ ሰውነቱም ከኔ ልጅ የሆነ ታላቅ ወንድም አለኝና ከሱ ዘንድ ብትሄዱ ትርጉሙን ሊነግራችሁ ይችላል አላቸው። ወንድማማቾቹም ይህ ትንሹ እንደዚህ ያረጀና የወደቀ ሲሆን ትልቁማ ምን መናገር ይችላል? እንዲያው መንገድ መጥቶ እንመጣ እንደሆነ ነው እንጂ ብለው ሄዱ። በደረሱም ጊዜ ያ ታላቅ የተባለውን ወንድም ገና ያልቀናው ወይፈን ሲገርፍ አገኙት። እነሱም እንደተለመደው የመጡበትን ጉዳይ ዘርዝረው ካስረዱ በኋላ ችግራቸውን የሚያስወግዱበትን ብልሃት እንዲነግራቸው ለመኑት። ነገሩን ሰምቶ በልቦናው ገምቶ አውጥቶና አውርዶ ወንድሞቼ ሆይ ይህ ነገር በጣም ምስጢሩ የረቀቀ ስለሆነ
ለታላቅ ወንድሜ እንጂ ለኔ የሚገለጽልኝ አልሆነም። ስለዚህ ፈልጋችሁ ንገሩት ስላላቸው ትንሹ በማርጀቱ ትልቁ ወይፈን እየገረፈ በማቅናቱ እየተደነቁና እየተገረሙ አንጋፋ ወደ ሆነው ዘንድ ሄዱ። ይህም ግልገል በቅሎ በልጓም ይዞ ሲገራ አገኙት። ለዚህ ለሶስተኛው ሊቅ ስለ ወንድማማቾቹ የተገላቢጦሽ እርጅና መደነቃቸውን ጭምር ያመጣቸውን ሁኔታና ችግራቸውን ዘርዝረው ገለጹለት። ጉዳዩን በሙሉ ካዳመጠ በኋላ አባታችሁ በጣም ብልህ ሰው ኖሯል፣ የተናዘዘው መልካም ነው በማለት ንግግሩን ቀጠለ። ያ አርጅቶ ከመሬት መነሳት አቅቶት ያያችሁት ትንሹ ወንድሜ ነው። ለቤት ለንብረት ከደረሰም ወዲህ ቢሰራ ጠብ አይደለትም። በሕፃንነቱ እናቱና አባቱ ሞተውበት በሰው ቤት ሲንገላታ የሰው ፊት እንደ እሳት ሲጠብሰው ከአንዱ ወደ አንዱ ቤት ሲል ያደገ ነው። ደግሞ በዚህ ላይ ልጆች ራስ በራስ ወልዷል። እነዚህም የሚበሉት ምግብና የሚለብሱት ልብስ እየተቸገሩ ባለቀሱበት ቁጥር በእድሉ ስለሚያዝንና ከልጆቹ ጋር ስለሚሰቃይ እንባው ፊቱን ጣፊያ አስመስሎታል። ጧትም ነጋ አልነጋም ብሎ ነጠላውን ለልጆቹ አልብሶ እሱ ትንሽ የበግ ሌጦ ትከሻው ላይ ጣል አድርጎ ማጭዱን ይዞ ብርድ እየፈደፈደው ለአንድ ባለጸጋ የሙያተኛ ለማጨድ ይሄዳል። እርሻውም ከደጋ ላይ በመሆኑ ያ የጥቅምት ውርጭ ከጧት እስከ ማታ ሲወርድበት ይውልና ቆፈን እንደያዘው 5-6 ነዶች ተሰጥቶት ይመጣል። ማታም ይህንኑ ለልጆቹ ያቀምስና በዚሁ አድሮ ይውላል። ስለዚህ በችግር ተቆራምዶ በመኖሩ ይኸው እንዳያችሁት ከመሬት መነሳት አቅቶታል። ወይፈን የሚያቀናው የእሱ ታላቅ ደግሞ ምንም እንኳ ለሰው የሚተርፍ ሀብት ባይኖረውም ራሱን ችሎ ልጆቹን እንደ ልባቸው አብልቶና አልብሶ ያድራል። ነገር ግን ግልፍተኛና ብስጩ በመሆኑ ሸብቶ ይታያል። እኔ ግን ክብርና ምስጋና ለፈጣሪ ይግባውና የእናትና የአባቴ ትዳራቸው በሰመረበት ጊዜ በመወለዴ ችግር ምን እንደሆነ ሳላውቅ ወተትና ጮማ ሳይለየኝ በመንቀባረር ትምህርቴንም እየተማርኩ ያደግኩ ነኝ። በቁማቸውም ደህና የጨዋ ልጅ ድረው ሀብታቸውን ከፍለው ሰጥተውኝ እንደ ልቤ በጌትነት ስለምኖር እንደምታዩ የሁለቱም ታናሽ እንጂ ታላቅ መስያ አልታይም። ሰውን ያለ ጊዜው የሚያስረጀውና የሚያጎሳቁለው ማጣት፣ የሰው ፊት ማየት፣ መበሳጨት፣ መቆጨትና እነዚህን የመሳሰሉ ተቃዋሚዎች በገጠሙት ጊዜ ነው እንጂ የዕድሜ ብዛት ብቻ አይደለም። አሁንም ስለመጣችሁበት ጉዳይ እንዳስረዳችሁ ዘመዶቻችሁን፣ ጎረቤቶቻችሁን፣ የአባታችሁን የንስሐ አባትና ያናዘዙትን ሽማግሌዎች ሁሉ ሰብስባችሁ ከወላጃችሁ መቃብር ዶማ ይዛችሁ ቆዩኝ አላቸው። እነሱም ምስጋና አቅርበው ተሰናብተውት ሄዱ። እንደ ታዘዙትም ሁሉ ፈጽመው ሲጠባበቁ ፈላስፋው መጣና በሉ እንግዲህ ይህንን መቃብር ቆፍሩ፣ አሁን አባታችሁ የኑዛዜውን ትርጉም ይገልጽላችኋል አላቸው። በዚህ ጊዜ አንደኛው ልጅ ርስቱም ቤቱም ከብቱም ማናቸውም አዱኛ ይቅርብኝ እንጂ የአባቴን መቃብር አልቆፍርም፣ የትም ሀገር ተሰድጄ እየለመንኩ እኖራለሁ አለና እምቢ አለው። ሁለተኛው ደግሞ ዶማውን አነሳና ጥቂት እንደቆፈረ እኔ ሆዴ ቦጭቦጭ አለብኝ አለና ተወው። ሶስተኛው ግን እኔ ቆፍሬ ያስመሰክራለሁ እንጂ እንደዚሁ በከንቱ የተመረቀውን ምንዝር ሆኖ ይብላ የተባለውንና የተረገመውን ሳላውቅ አልተወውም ብሎ ሰናፊሉን በአጭር ታጥቆ ሲቆፍር ድራሩን ነካው። ከዚህ በኋላ የተማረው ምስጢር አዋቂው ፈላስፋ ዶማውን ተቀብሎ በሰው ሁሉ መካከል ቆሞ ንግግሩን እንዲህ ሲል ጀመረ። ሰማችሁ ወንድሞቼ፣ ይህ የሞተ ሰው በጣም ዕውቀት የተመላው ኖሯል። አንዱን ልጄን መርቄዋለሁ ያለው ይህ አሁን የአባቴ ርስቱ ቤቱና ከብቱም ማናቸውም አዱኛው ይቅርብኝ፣ ተሰድጄ እኖራለሁ እንጂ መቃብሩን አልቆፍርም ያለው ነው። መንዝር የተባለው ልጁም ይህ ጥቂት ሞክሮ ሆዴ ተንቦጫቦጨብኝ ብሎ መቆፈሩን ይተወው ነው። ቆፍሬ ያስመሰክራለሁ እንጂ የተመረቀውን ምንዝር ሆኖ ይብላ የተባለውንና የተረገመውንም ሳላውቅ አልተወውም ብሎ እስከ ድራሩ ድረስ የቆፈረው ግን የተረገመው ነው ብሎ የኑዛዜውን ትርጉም በመዘርዘር አስረዳ። የተሰበሰቡትም ሰዎች ሁሉ በሆነው ነገር ተገርመውና ተደንቀው ፈላስፋውን ካመሰገኑ በኋላ ተበታትነው ተለያዩ ይባላል። በስውር ክፉ አድርጋችሁ በአደባባይ ተፈርዶባችሁ ውርደት፣ ቅሌት፣ ሐፍረት እንዳያገኛችሁ ሁልጊዜ
ደግ ሰርታችሁ እንዲፈረድላችሁ መሆን ይገባችኋል። ደግሞ መማርና ዕውቀት ማግኘት እንደዚህ ያለውን ለሰው የተሰወረውን ምስጢር መርምሮ ለመረዳት ስለሆነ በትምህርት ለመትጋትና ለመጣጣር ከመሽቀዳደም አትቦዝኑ። ከዚህም ሌላ መልካም ኑሮ ጤና አስገኝቶ የሰውን ዕድሜ የሚቀጥል መሆኑንም ባለመዘንጋት ትዳርን ለማሻሻል መታገል እንደሚገባችሁ አስተውሉ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ